እሺ ቤተሰብ ባለፈው እንዳያችሁት ማለት ነው እንግዲህ እድልና እንዲሁም ደግሞ ቢኒ ማለት ነው ከማደጎ ቤት እንግዲህ እንዳያችሁት ማለት ነው ያመጣችው ሮማን ነች። ግን ደግሞ ያው ሮማን ማለት ነው አሳልፋ ለማን ነው የሰጠችው? ለእህቷ ነው። እናም እንግዲህ ለእህቷ ስትሰጣት ማለት ነው የገዛ ልጇን ነው ለማደጎ እንግዲህ ከማደጎ ቤት ብላ የገዛ እህቷን እንግዲህ ግን ለወይዘሮ ሮማን ትሰጣታለች። እንግዲህ ገነት ማለት ነው ያው ይሄንን ነገር ያደረገችው በእህቷ ገንዘብ ማለት ነው የገዛ ልጇ እንዲጠቀም ብላ ነው። እና ሜላት በነገራችን ላይ ይሄንን ነገር ምንም የምታውቀው ነገር የለም ማለት ቢኒ እንግዲህ ግን የገነት ልጅ እንደሆነ ምንም የምታውቀው ነገር የለም ማለት ነው። እና ምድል ላይ አሁን ላይ ሀሳቧ አሪፍ ሆኖ ሳለ ግን ደግሞ ይሄ ነገር ማለት ነው መጀመሪያ ከሮማን ጋር ቢመካከሩ ብዬ ነው ማሰስ ማለት። ምክንያቱም እንግዲህ ቢመካከሩ ብዬ የማስብበት ምክንያት ምንድነው ካላችሁ ማለት አሁን ላይ እንግዲህ ግን ወይዘሮ ሮማን ማለት ነው እንግዲህ እንደ ልጇ ሆና ነው ያሳደገችው። ምንም ነገር ሳይጎልበት ያሳደገችውና አሁን ላይ ቢኒ እንግዲህ ከመሬት ተነስቶ ያው እናትና አባቴን ወላጆችን እንግዲህ መፈለግ አለብኝ ሲል ለሮማን ማለት ነው ትልቅዬ እንግዲህ ክህደት ነው የሚታየው። ሲቀጥልም ደግሞ ያው እድል ጋር ማለት ነው ጠብ ይፈጠራል ብዬ ነው የማስበው። እናም እንዳያችሁት እንግዲህ ወይዘሮ ገነትና እንዲሁም ደግሞ እድል ማለት ነው ኪችን ሆነው እየተነጋገሩ ነበረ። እሱም ስለ ቢኒ ጉዳይ ነው እንግዲህ ልጄን ታዩ ተልጅ እራቂ እንግዲህ እያለች ነው። ምን አይነት ሴት እንግዲህ ለልጇ እንደምትመኝለት ባናቅም አሁንም ከእድል እንግዲህ እንዲርቅ እየፈለገች ነው ማለት ነው። ምክንያቱም እንግዲህ በነገራችን ላይ የሮማን ልጅ እንግዲህ ቢኒ ከሆነ ይችኛዋ ደግሞ የሮማን ልጅ ማለት እድል ደግሞ የሮማን ልጅ ከሆነች ቢኒ ደግሞ የገኒ ልጅ ከሆነ እንግዲህ ሁለቱ የእህትማማቾች ልጆች ናቸው። አያችሁ እንደዛም ስለሆነ በእርግጥም እንዳይሳሳቱ ያው ገነት የምታደርገው ነገር ቆይችል እውነት እሷት ሆኖ እያለችም እንግዲህ የሆነ በውስጧ ትልቅ እየጠረጣሪም ስለተፈጠረባት ነው እንግዲህ ብዬ ነው የማስበው። እናም እንግዲህ እንዳያችሁት እንደዛ እያወሩ እያለ ስለ ምን ልጅ ነው የምታወሩት ብሎ ቢኒ ማለት ነው ወደ ኪችን ይገባል። እና ስላንተ ነዋ በማለትም እንግዲህ ትመልስለታለች። ስለኔ ምንድነው የምታስቢው? እና ታዲያ እንደ ልጅ ስለምታስቢልኝ ነው እንደዚህ ማለት እንደዚህ የምትቀልጅብኝ አይነት ነገር በቃ ለምንድነው ሰላማችንን የማትነሽን? ቆይናና ቢት እኮ አንቺን ሽሽት እኮ ነው ቢቀይረን የመጣ ነው። ቆይናና ለምንድነው ሰላማችንን የማትሰጭን? እያለም እንግዲህ ይነግራታል ማለት ነው። እና ይሄንን ነገር እንግዲህ እንደዛ ብሎ ሲነግራት ማለት ነው ሮማንም ማለት ገነትም እንዳያችሁት ተው በኋላ ይጸጽታል ቢኒ፣ አሁን ላይ እንደዚህ የምትናገረው ነገር በኋላ ይጸጽታል። ስለዚህ እረፍ፣ እንደዚህ አትናገረኝ፣ እኔ እኮ ታላቅ ነኝ አክብረኝ እያለች ነበረ። እንግዲህ ሰው ሲያከብሩት ማለት አንድ ሰው እንግዲህ ራሱን ሲያከብር ነው ሰው የሚከበረው አይደለ? ስለዚህ ካንቺም እኔን አትንኪኝ፣ እኔም አንቺን አልነካሽም በማለትም ቢኒም ይሄንን ነገር ይናገራታል ማለት ነው። እና እንደዛ ሲባባሉም እንግዲህ ይሄ ነገር ሁሉ ባንቺ ምክንያት ነው የመጣው እያለችም ጣቷን እንግዲህ ወደ እድል ማለት ወደ እድል እንግዲህ እጇን እየጠቆመች ነበረ። እናም ወደ እድል እጇን ስትጠቆም የውልሽ ገነት እንዴት በገዛ ልጅሽ እንግዲህ እንደዚህ ከአይነት ንግግር መስማት በጣም ነው የሚያሳፍረው፣ በጣም ያሳዝናል እያለችም እንግዲህ እድልም ትነግራታለች። አሁን ቀጥ ብለሽ ሌላ ነገር ሳይፈጠር ከዚህ ከቤት ውጭ ከኪችን ውጭ ትላታለች። እናም ሮማን እቺ ገነትም እንዳያችሁት ከዛ ከኪችን ትወጣና በር ላይ እንግዲህ ትቀመጣለች። እሱ ምንድነው እህቷን ለማናገር ነው። እህቷ እንግዲህ እንዳያችሁት ወደ ውጭ ስትወጣ ተቀምጣለች። ቆይናና አንቺ ቆይ ማናሳየሽ ማለት እኛ ቤት ቀይረናል። ደግሞ የሚቀየርንበት ምክንያት ባንቺ ነው። ቆይናና ለምንድን ነው የመጣሽው ስትልም እህቴ ቆይ ይሄን ያህል ጨክነሽብኛል ማለት ነው? ቆይናና እኔ ምን አድርጌሽ ነው? እህትሽ እኮ ነኝ፣ ስጋሽ እኮ ነኝ በማለትም ቆይ ማን የነገረሽ ስትልም እሱማ ማን ይነግረኛል ሜላት ነች የነገረች ስትልም ትናገራለች። ሜላትም እንግዲህ አሁን ላይ ማለት የሆነ ገኒን እንግዲህ ገኒን ማለት ነው ወደ እሷ ጋር እንድትመጣ የፈለገችው ሴራቸውን ባንድ ለመስራት ነው። ቢኒና እንግዲህ ሮማን እንዳያችሁት ሴራቸውን ስለነቁባቸው የሆነ ለኛ አዝነሽ ሳይሆን ለራስሽ ጥቅም ነው አይነት ነገር እንግዲህ እየተናገረቻት ነበረ። እናም እንደዚህ አይነት ነገር እንግዲህ ስትናገራት ይኸውልሽ ለማንኛውም ይሄ ሰፈሩ ሩቅ ስለሆነ ባትመላለሽ ጥሩ ነው፣ አትመላለሽ ትላታለች። ይኸውልሽ እኔ እኮ እስከምትረጋጊ እየጠበቅኩሽ ነው፣ ቤት ልቀቂ ተብያለሁ ስትልም ጥሩ ነው ታዲያ
ጽዳ ልቀቂ፣ ሌላ ቤት ፈልጊና ተከራይ ብላትም ትታትም ትሄዳለች። እና ስትገባ እንግዲህ ግን ሜላትን እየጠራቻት ነበረ። ሜላት በማለትም እንግዲህ ግን ስትጠራት ቆይና እናንቺ ነሽ ለእህቴ ቤቱን የነገርሻት ስትልም ምን እሷ ናት የነገረችኝ አለችሽ ስትልም አለችኝ አላለችኝ ከአንቺ ውጭ ማ ሊነግራት ይችላል ስትልም ትናገራለች። እህትሽ እኮ ነው ለምንድን ይቅርታ ማታደርግላት ስትልም እሱን ለኔ ተይልኝ ስትልም ትናገራታለች። እና በኋላ ጸጽተሻል ብላም እንግዲህ ግን ሜላትም እንደ ጥሩ ሰው ሆና እየሰበከች ነበረ። ብር በአካውንቷ ትራንስፈር አረግላታለሁ ስትልም ከብር ሰው ይበልጣል ሰው ይቀርማል ስትልም ይህንን ነገር ትናገራትና ያው ውስጧን ትንሽ ለመብላትም ሞክራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታችሁ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን እድል ድራማ ይዘንላችሁ ቀርበናል። እና ቢኒና እንግዲህን እድል ማለት ነው ወደ ማደጎ ቤት ማለት ነው አለ አይደለ ስለ ማደጎ እንግዲህን ስሙ ጠይቀዋት ነበረ። እና ይሄ ስሙን ስትነግራቸው ማለት ነው ሮማን እንግዲህን ይሄ ማደጎ ቤት ማለት ነው በጣም 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 ምርጥ ነው ማለት እኔ የወላድ መሀን ሲሆን 2 ልጆችን ሰጠኝ በማለትም እንግዲህ ያንን ድርጅት እያመሰገነ ትገኛለች። በዛ መሰረት እድልና እንግዲህ ቢኒ እንዳያችሁት ወደዛ ቦታ ሄደው ነበረ ጠይቀው እንግዲህን አጠያይቀው ቢሆንም እንግዲህ ደርሰውበት ነበረ። ግን ደግሞ አሁን ላይ ሰዓት እንዳለፈና እንዲሁም ደግሞ እንደተዘጋ ይነገራል። ቢኒ በነገራችን ላይ በጣም ነው የደነገጠው፣ በጣም ፈርቷል ከሚባለው በላይ እና እድልም ለምንድን ነው የፈራኸው? ለምንድን ነው እንደዚህ የተደናገጥከው? እያለችው ነበረ። እንጃ ለምን እንደው አላውቅም፣ ግን ብቻ በጣም ውስጤ እየፈራ ነው ሲልም እንግዲህ ይነግራታል ማለት ነው። እድል አሁን ላይ መጀመሪያ አንተን ቤተሰቦ ይፈልገን ከዛ ደግሞ እኔም ቤተሰቦችን መፈለግ አለብኝ እያለችም እንግዲህ ትነግረዋለች። እሺ በቃ ችግር የለውም ሁለታችንም በአንድ ሆነን እንፈልጋቸዋለን ተባብሏል። እንግዲህ ቤተሰቦቻቸውን እንደሚያገኟቸው ተስፋ እናደርጋለን ማለት ነው። እናም እንደዛ እንግዲህ ከን ተነጋግረው ያው ሳሎን ተቀምጠው እንግዲህ ከን እያወሩ ነበረ። እሱ ምንድነው ያው እንዴት መፈለግ እንዳለባቸው ምናምን ማለት ይሄንን ነገር እኮ ብንቶ ብሎም እንግዲህ እድልም ቢኒ ማለት ነው ለእድል እየነገረን ነበረ። እድል ደግሞ ከእንግዲህ በኋላ ጀምረናል ወደ ኋላ ማለት የለብንም ቤተሰቦችን ፈልገህ ማግኘት አለብን። ይህ ደግሞ በቃ ወልደ የጣለችኝን እናቴን ወልደው የጣሉኝን ቤተሰቦችን እንዴት ነው የምፈልገው እያለም እንግዲህ ግን እየተናገረ ነበረ። እናም ይህንን ነገር እንግዲህ ሲናገር ማለት ነው ይቺ ሜላት ተደብቃ እየሰማች ነበረ። እንግዲህ እንዳያችሁት ማለት ነው ይህንን ነገር ማለት ነው ለሮማን ተናገረች። ሮማን እንዳያችሁት በጣም ታዝናለች ብያችኋለሁ። እናም ይህንን ነገር እንግዲህ ሰምታ የለ ጥርስ በጥርስ ሆና ቢኒን ቀርበዋል። ምንድን ነው ምናምን ተገኝቶ ነው ሲልም በጣም አስደሳች ዜና ነው። ቆይና አራት ለብቻ ብትጋብዘ ምን ትሆናለህ እያለችም እንግዲህ እየነገረችው ነበረ። እኔ ይኸውልሽ አንቺ እኮ ለሰራተኛ ልክፈል ጨምሬ ልክፈልልሽ እያልሽ ነበረ። ስለዚህ አንቺ ባለ ገንዘብ ነሽ፣ እኔ ደግሞ ያው አጠራቅሜ ሰርቼ ምናምን ለማግባት ነው፣ ነገ ጠዋት ህይወት ይኖረኛል፣ ትዳር ይኖረኛል እያለም ይነግራታል። ማለት ሰርታ አጠራቅመህ ነው የምታገባው አለችው። አዎ እና ታዲያ ኋላ እንዴት ነው የሚገባው ሲልም እንዴ ካለው ተጠግተሃል እኮ ማለት ካለው ተጠግተሃል ማለት ያው የማሚን ስትልም ሰይጣን ብሎም እንግዲህ ይሰድባታል። እውነትን ሰይጣን። እናም እንደዛ ሲላትም እንግዲህ ከን ይሄንን ተናግሮ ትቷት ይሄዳል ማለት ነው። እና ትቷት እንግዲህ ከን ሲሄድ ማለት ነው እንዳያችሁት ይሄንን ነገር እንግዲህ ከን ለገኒ ተነግራታለች። እና ቢኒኮ ቤተሰቦቹን ለመፈለግ ምናምን እንደዚህ እያለችም እንግዲህ ስትናገር ገኒ በጣም ትደነግጣለች። ምክንያቱም ያልጠበቀችው ነገር ነው። እና ስትደነግጥ እንግዲህ ከን ወደ እድል ጋር ሄዳ ቆይና እናንቺ ምንድነው የምትፈልጊው ከኔ ምንድነው የምትፈልጊው ብላ አንገቷን ታንቃታለች። እንግዲህ አንገቷን ስታንቃት ማለት ነው እንደ ተመለከታችሁት ማለት ነው ቆይና እና ምን አድርጊያችሁ ነው? ቆይና እንትን ለመከላከል ግዴታ የሆነ ሽጉጥ ነገር ምናምን መከላከያ ይዤ መዞር አለብኝ እንዴ? ቆይ ምን እየሆናችሁ ነው? በማለትም እንግዲህ ግን ትናገራታለች። ይሄንን ነገር እንግዲህ ስትናገራት ማለት ነው ምንድነው የምታደርገው? ቆይ ይሄ ነገር ለቢኒ ነው የሚጠቅመው ወይስ ለሮማን ነው የሚጠቅመው? ቆይ ይሄንንስ ነገር እህቴ ብትሰማ ምን እንደምትል ታውቂያለሽ? እያለችም ትናገራለች። እና ልቀቂኝ ረፊ በቃ ይመለከትሽም ትላታለች ማለት ነው። እንግዲህ ሄዳ ለቢኒ ነግረዋለች። ወይን ይሄንን ነገር ማሚ ተሰማኝ በጣም ትቀየመኛለች፣ በቃ ሜላትን ማግኘት አለብኝ ብሎ ሜላትን ፍለጋ ሲሄድ ገኒን ያገኛታል። ገኒም እንግዲህ ከን እንዴት እንደዚህ ታደርጋለህ? እንደ እናትም እንደ አባትም ሆነ ያሳደገችን አንተ ጡት ነካሽ
ምናምን አይነት ነገር እንግዲህ ስትለው እንግዲህ ወልዶ የሚጥለው እንዳንቺ አይነቱ ነው ብሎም ተናግራታል። እንግዲህ ገኒም በጣም ደንግጣለች። እና ወዶች ድል ድራማ ይሄን ይመስል ነበር። በቀጣይ